ወልቆ መንፈራፈር ምንድነው ቢሉት ጀርባ መምለጥ ነው አላሉ። የምርጫው ውሎ ባጭሩ ሲጠቃለል እኔ እስካሁን አንድ ሰው አፈናቅዬ አላውቅም። ወልቆ መንፈራፈር ምንድነው ቢሉት ጀርባ መምለጥ ነው አላሉ። ይሄ ሰውዬም ያው ነው። እንደ ፍየል ጠባቂ በልጅነታችን ፍየል እንደምንጠብቀው በተራራ ተሰቅሎ አይደለም ምርጫውን የሚመርጠው። በደብር ማራቱን ሳይተው ፈረስ መግደሉን ሳይተው ወላዶችን መግደል ሳይተው እንዴት ሆኖ ነው ምርጫውን የሚያስመርጠው? አንድ ወላድ እኮ አንድ ፋኖ ቢሞትባት 3 ፋኖ ትወልዳለች። ያችን እየገደለ ነው ምርጫ የሚያስመርጥ? ይሄ ነው ያካሃዱ። ድሮ እኮ ምርጫ ሲመረጥ ካርድ ተቀብለን ያንን ካርድ በዘበኛ እያስገባን እስተምሽቶቻችን እየሄድን በዘበኛ ነበር አስገባን የምንመረጠው እኮ ረጆ እያስገባን። ያም ሲሆን በእስክሪብቶ ሳይሆን በዱካችን እየፈረን እየመጣን ነበር የሚመረጠው። እና ወላዶችን እየገደለ ከብቶችን እንስሳዎችን እየገደለ የማይበሉትን እስኪ ነጭ ውሃ ላይ 2 ፈረሶች አልገደለም ሊበላ አየኒበት ቦረዝ በክቶስ አልገደለም። ምን ታውቁታላችሁ? እና ስለዚህ ዓላማችን አንድ ይሁን፣ አቋማችን አንድ ይሁን እንጂ ከእናንተ ጎን ነን። ድሮ እንደ በሬ እየሄድን ነበር እገጥም። አሁን በሚስጥር ባለው ነው። ጥሩ ነው። አሁንም አቋማችን አንድ ነው። በዚህ አቋማችን እንቀጥል ነው። እኔ እስካሁን አንድ ሰው አፈናቅዬ አላውቅም። የማታምኑኝ ደግሞ ሰዎች ካላችሁ እኛ ሰፈር መጣችሁ ጠይቁ። መድኃኒዓለም የኮራሽ ተፈናቅዬ ክራይ ቤት ነው የምኖር። የምርጫው ውሎ ባጭሩ ሲጠቃለል ኢትዮጵያ ዛሬ ዓለምን እያስገረመች በመንግስት ሚዲያ ሁሉም ነገር ፏ ብሏል። ስንዴውም ለምቷል። ህዝቡን በፈገግታ እየመረጠ ነው። ግን እውነታው ትንሽ አስማት አለበት። ምርጫ ቦርድ በጸጥታ ምክንያት 143 ጣቢያዎችን ለሌላ ጊዜ አቆይቷቸዋል። 3000 መራጮች ደግሞ ካርዳቸውን ይዘው ስማቸው ከመዝገብ ላይ ጠፍቶባቸዋል። ስም የሌለበት ካርድ መያዝ ማለት ምግብ በሌለበት ሆቴል ሜኑ እንደማንበብ ነው። መተሐራ ላይ ደግሞ አዲስ ፋሽን መጥቷል። ሰርፕራይዝ ምርጫ። የታጠፈ ወረቀት ተቀብለህ ምን ይሆን ብለህ ትከታለህ። ማን እንደመረጥ ካለማወቅ ደግሞ የዲሞክራሲያችን ጥልቀት ያሳያል። ለመሆኑ እናንተ ጋር ምርጫው እንዴት ነበር? ስማችሁ ተገኝቷል ወይስ እንደ መተሐራ ሰዎች ሰርፕራይዝ ወረቀት ደርሷችኋል? ኮሜንት ላይ ሹክ በሉኝ። ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳትረሱ። ሸታምና አስመሳይ መንግስት በአስቸኳይ ይውረድ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም አንፈልግም። ለምርጫ ከመሰብሰብ ህዝብን ማዳን ይቅደም ይቅደም። በማንም ኢትዮጵያ ላይ የሚፈጸም ግፍ እኛ አማራዎች አጥብቀን እናወግዛለን እናወግዛለን። ምርጫ የለም ምርጫ የለም ምርጫ ያለው ምርጫ ያለው እስካሁን ድረስ ስላልጨረሰን 5 ዓመት ስለሞላበት አጭበርብሮ አሁንም ድጋሚ 5 ዓመት የቀረው አማራ አይታረድም አይታረድም። ለማን ነው መሰረተ ልማት የምትገነቡት? በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት ለነጠቃችሁት ለአመታት ነጥቃችሁ ከዓለም ነጥላችሁ ላቆያችሁት የትግራይ ህዝብ ወይስ ከመጣችሁ ጀምሮ በጦርነት ላይ ይላለው ኦሮሚያ ህዝብ ነው የሚለው? የዛሬው ምርጫ አነጋጋሪ መረጃዎች እየወጡ ይገኛሉ። 143 የምርጫ ጣቢያዎች በጸጥታ ስጋት ምክንያት ጭራሽ አልተከፈቱም። ብሔራዊ ምርጫ ቦርድ በሰጠው መግለጫ መሰረት በአማራና በኦሮሚያ ክልል ድምጽ መስጠት ተጀምሮ የተቋረጠባቸው ቦታዎች አሉም ተብሏል። ይህ በምርጫ ውጤት ላይ ምን አይነት ተጽዕኖ ይኖረው ይሆን? የእናንተስ አካባቢ ሰላም ነው ወይ? መረጃው ለሌሎች እንዲደርስ ሼር ያድርጉት። ማንኛውም ሀሳብ አስተያየት ካላችሁ ደግሞ በኮሜንት ላይ አጋሩኝ። ሞኒተር የለበሳል ውስጥ ላይ አማራ ታሪክ ይቅራይ ነው ምርጫ ማሳተፍ የኢትዮጵያን ሕዝብ መካድ ከእውነትም መጋጨት ነው። በድሮንና በመድ በየቀኑ የሚሰቃይ ምርጫ ቅንጦት ነው። ምርጫ ቅንጦት ነው። ምርጫ አይችልም።
ፋና እየሰሩት ያለው የምርጫ መዝናኛ ዜና እንዴት አባቱ ጸዲ እንደሆነ የምር እየገባችሁ ትፍታቱበታላችሁ። ምጥ የመጣባት እናት ከሐኪም ቤት ይልቅ ድምጽ ለመስጠት ምርጫ ጣቢያው ሰዱይ ብላም በአምቡላንስ ተገኝታ ድምጽ ሰጠች ይላል አንዱ ዘገባ። ሌላኛው ደግሞ አስከሬኑን ቤት ጥሎ ልቅሶውንም ገቶ ድምጽ ሊሰጥ ጣቢያ የተገኘው አንድ የቤተሰብ አባል ሲል ያስከትላል። በጠና ታመው ህመሙ አይበግረኝም ብለው ጣቢያ የተገኙት እናት ሲል የሚቀርበው ሌላው የብሔራዊ ቴሌቪዥን ጣቢያው ዘገባ ምርጫው አልጋም የሚያስጥል ነው የሚል ትርጓሜ ተሰጥቶታል። የአራስ ቤት ቆይቷ ሳያበቃ ምርጫችን ብርታት ሆኗት ጣቢያ ድረስ የተገኘች ሴት የሚለው ደግሞ ሌላኛው ነው። ከወለደች ከ2 ሰዓታት በኋላ ምርጫ ጣቢያ ተገኝታ ድምጽ ሰጠች፣ ከዛም የወለደችው ልጇንም ምርጫው አለችው የሚለው የኢትዮጵያ ቴሌቪዥን ዘገባም ይከተላል። እንዲህ ያሉት አስገራሚ የብልጽግናው ስክሪፕቶች የምርጫ ተውኔቱን ሲያጅቡትም ውለዋል። ከ10 በላይ ኦርቶዶክሳውያን ተገድለዋል። 2 ቤተክርስቲያን ተቃጥሏል። አሳዛኝ ዜና ከአርሲ ለኦርቶዶክሳውያን ተሰምቷል። ድምጽ እንሆናቸው ዘንድ ሁላችሁም ፍትህ ለአርሲ ኦርቶዶክሳውያን እያላችሁ በኮሜንት ላይ ጻፉ። በምስራቅ አርሲ ዞን አስኮ ወረዳ ጸላትሳ በሚባል ቦታ ላይ ግንቦት 23 እና ግንቦት 24 በታጣቂዎች በተፈጸመ ጥቃት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉን፣ ከ10 በላይ ምዕመናን መሞታቸውን፣ ከ100 በላይ ቤቶች መቃጠላቸውን የአካባቢው ነዋሪዎች ነገሩ ሲል
አዩዝ ሀበሻ ገልጿል። አሁንም ቦታው በእነሱ ቁጥጥር ስር ስለሆነ የጉዳቱ መጠን በትክክል ለማወቅ አስቸጋሪ ነው ሲል አንድ ስማቸው እንዳይጠቀስ የፈለጉ የአካባቢው ነዋሪ ገልጸውልኛል ብሏል። ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ